የአሲምባ ፍቅር ጸሐፊ ካህሳይ አብርሃ ብስራት በኢትዮ ሜዳ የቀረበ ክፍል 32 ማይ መሳኑ ተራራውን ወጥተን አጽቢ ከተማ ስንደርስ ፀሐይ ጮራዋን መፈንጠቅ ጀመረች። በሕይወት የተረፉት የአመራር አባላት ቀድመው የመጡትን በየጋንታቸው እያሰባሰቡ ደረስን። የኛ ጋንታ መሪ እንግዳ ወርቅም የሚመራውን ጋንታ አባላት እያሰባሰበ ነበር። ስንደርስ እነ እንግዳ ወርቅ እኔን ሲያዩ ድንጋጤያቸውን መሸፈን ሳይችሉ ሁሉም ወደ እኔ ዞሩ። ሁኔታቸውን ስመለከት ምን ተፈጠረ ብዬ ግራ ገብቶኛል። ለካስ ትጥቄን የሰጠሁት ጓድ የኔን መሳሪያ ሲሰጣቸው አማኑኤልም ተሰውቷል ብለው ተጠራጥረው ነበር። ትንሽ ከተረጋጉ በኋላ መሳሪያዬን የሰጠሁበት ምክንያት ተነግሯቸዋል። ስንደርስ ግን የመጀመሪያው ድንጋጤያቸው አለቀቃቸው ኖሮ ሁሉም አፍጠው ተመለከቱኝ። አንዶምን ይዘነው ስንደርስ ሐኪሞች እየጠበቁን ነበር። አንዶምን ለሐኪሞች ሰጥተን እኔም ወደ ጋንታዬ ገባሁና ትንሽ እንደሄድን ከአመራሩ መልእክት መጣ። እንግዳ ወርቅ መልእክቱ እንደደረሰው ወደ እኔ መጣና ትጥቄን ሰጥቶኝ፣ አማኑኤል ዛሬ በጣም የምትወዳቸውን ጓዶችህን አጥተሃል። አንተም ከእነርሱ ጋር ብትቀር ይሻልህ ነበር አለኝ፣ ፊቱ በሐዘን እንደተጨፈገገ። ለማንኛውም አሁን ፍስሁና ድላይ ስለሚጠብቁህ ከኛ ጋር ሳይሆን ከእነርሱ ጋር እንድትሄድ ከአመራሩ መልእክት ደርሷል አለኝ። ትንሽ ወደፊት እንደሄድኩ ነበረ ፍስሁንና ድላይን ያገኘኋቸው። አልተነጋገርንም። በፍስሁ መሪነት ወደ ወንዝ ወረድን። ቦታውን እኔና ድላይ አናውቀውም። ፍስሁ የነበረባት ኃይል 66 በዚያው አካባቢ ስትንቀሳቀስ ስለነበረ አካባቢውን በሚገባ ያውቀዋል። ወንዙ ከከተማው በስተሰሜን ይነሳና ጥቂት ወደ ደቡብ ከወረደ በኋላ ወደ ቆላ ይፈሳል። እኛም ፍስሁን ተከትለን እንሄዳለን። በመጀመሪያው ጥሻ ውስጥ ገባንና ወደ ወንዙ የሚወርደውን ቁልቁለት ያዝን። በምንሄድበት በኩል ምንም የእግር መንገድ ምልክት አይታይም። ሰው ሄዶበት የሚያውቅም አይመስልም። ቦታው በዛፎችና በትናንሽ ቁጥቋጦች የተሞላ ነው። ቁልቁለቱን ወርደን ስንጨርስ የወራጅ ወንዝ ድምፅ ይሰማ ጀመረ። ትንሽ ከሄድን በኋላ ቁልቁለቱን ጨርሰን ጥሻውን አለፍንና ወደ ወንዙ አፋፍ ካለው ገላጣ ቦታ ላይ ደረስን። እይታው መንፈስን ይሰርቃል። እኔና ድላይ በአድናቆት ፈዘን ቆምን። ሁለታችንም አይኖቻችንን ማመን እስኪያቅተን ድረስ በአግራሞት ተውጠን አድናቆታችንን በአንደበታችን መግለጽ ተስኖን እንተያያለን። ፍስሁ ሁኔታችን ፈገግ አሰኝቶት አድናቆታችንን እስክንጨርስ የሚጠብቀን ይመስላል። እኛ ከነበርንበት እልፍ ብሎ በከተማውና በወንዙ መካከል አንድ ትንሽ ኮረብታ አለ። ወንዙ ማይ መሳኑ፣ ኮረብታው ደግሞ ባርካ እንደሚባል ፍስሁ ነገረን። ማይ መሳኑ ማለት የመስኖ ውሃ ማለት ሲሆን ባርካ ማለት ደግሞ አካባቢውን ማሳየት የሚችል ከፍተኛ ቦታ እንደማለት ነው። ሰዓቱ ከጠዋቱ 2 ወይም 3 ሰዓት አካባቢ ይሆናል። ወደ ወንዝ እንድንወርድ የተደረገው የሶስታችንም ገላና ልብስ በደም ስለተበላሸ እንድንታጠብ ነው አለ ፍስሁ። ነጠላውን ነጥሎ የልብሱን ደም እንዲሸፍንለት አድርጎ ከለበሰ በኋላ ሳሙና ላይ ያመጣ እኔና ድላይን ብቻችንን ትቶን ወደ ከተማ ሄደ። ሳሙና ካመጣልን በኋላ ሰውነቱን ታጥቦ ትንሽ ቆየና ምሳ ሊያመጣ እንደገና ወደ ከተማ ተመለሰ።
እኔና ድላይ ፀሐይ ለመሞቅ ብለን ወደ ኮረብታው ላይ ወጣንና ተቀመጥን። ከሁለቱም የበለጠ የኔ ሰውነትና ልብስ ጸጉሬም ጭምር በሮማሃ ደምና ከሆዱ በወጣ ነገር ከላይ እስከ ታች ተበላሽቷል። ድላይ ፍዝዝ ብላ ስታየኝ ቆይታ አይኖቿ እንባ ያቀረሩ እንዴት ሆነ ከዚህ ሁሉ መዓት ወጣ አለችኝ። በሕይወት ተርፋለሁ የሚል ግምት አልነበረኝም። ግን መኖርስ ምን ዋጋ አለው ብሰዋ ይሻለኝ ነበረ ብዬ ድምፄ ተቆራረጠና ራሴን ታግዬ መቆጣጠር አቃተኝ። አንገቴን ወደ መሬት ደፍቼ ስቅስቅ ብዬ አለቀስኩኝ። ጥቂት ቆይቼ ደግሞ ላወራት ጀመርኩኝ። በወሎ የነ ጁሊያኖን አሟሟት አይቻለሁ። በ1969 ዓመተ ምህረት ደግሞ ጎንደር በለሳ ላይ እነ ያደቴ ምትኩ፣ ዓለማየሁ ሊቁና አብሮ አደጌ ዳዊትና ብርሃነ በርሄ ሕይወታቸው ሲያልፍ አይቼ ጥያቸው መጥቻለሁ። ከበለሳ ስንመለስ ለመጸዳዳት የሚወጣ በመምሰል እነ ዳዊትንና መቶ አለቃ ፍጹምን እያስታወስኩ ብዙ ጊዜ ለብቻዬ አለቅስ ነበረ። አሁን ደግሞ የአብዮን ሞት ተመለከትኩኝ። ትናንት አብረን ነበርን። እኔ ስተክዝ አይቶ የሳቀ ሲያበረታታኝና ሊያጫውተኝ ሲሞክር ነበረ። ዛሬ ግን ሜዳው ላይ ቀብሬው መጣሁ። ሮማሃ አጠገቤ ሆነው እየተመካከርን ስንተኩስ ቆይተን በደቂቃ ውስጥ አንዲት ቃል እንኳን ማውጣት ተስኖት አይዞህ ጓዴ አጠገብህ ነኝ በርታ እንኳን ለማለት እድል አጥቼ ንግግሬን ልጨርስላት አልቻልኩም። የሆዴን መተረማመስ ማቆም አቃተኝ። የጀገኑት አይኖቼ ብቻ ነበሩና እንባቸውን በመንታ አውረዱት። ድላይ መጀመሪያ ልታባብለኝ ሞከረችና ከዚያ በኋላ ግን እርሷም ባሰችና ማልቀስ ጀመረች። ድላይ እንዴት ከዚህ መዓት ወጣ ማለቷ ወደ ውቅሮ ከመሰማራታችን በፊት አንተና የአብዮን በሕይወት የማገኛቸው አይመስለኝም ያለችውን ስጋት አስታውሳ ነበረ። በጦርነቱም ውስጥ እያለን ቀድማ ወደ እኔ የደረሰችው ከዚያው ስጋቷ ጋር ተያይዞ በተሰማት ጥርጣሬ ነበረ። በእርሷ ጋንታ ውስጥ በተጠባባቂ የነበሩ ጓዶችን ይዛ አዋጊ ሆና ስትመጣ ከኋላችን የነበረ አንድ ጓድ ቶክስ በስቶበት አቀርቅሮ ጠመንጃውን ወደ ታች ሲተኩ ሳይታው ተናደደችበት። ጓድ ቀና በል እንጂ የምትተኩሰው ጥይት ወዴት መሆኑን ማወቅ አለብህ ብላ ጠመንጃውን ከእጁ ነጥቃ እንዴት እንደሚተኮስ አሳይታ መልሳ ሰጠችው። መቼም ጀግንነቷ ልዩ ነበረ። እንደምንም ለቅሷችንን አቆምንና ተነስተን ወደ ወንዙ ዳርቻ ወርደን ድንጋይ ላይ ቁጭ እንዳልን አማኑኤልን ሬሳውን እንጂ በሕይወት አላገኘውም እያልኩ ነበር የመጣሁት አለችኝ። አዎን እወጣለሁ የሚል ግምት አልነበረኝም። ተኩሱ ከጠበቅነው በላይ ነበረ። እናንተ መታችሁ ባትረዱን ኖሮ እኛም በሕይወት አንወጣም ነበረ አልኳት። የምናወራው አይን ለአይን እየተያየን እጆቻችንን በወንዙ ውሃ ውስጥ ከተን ከውሃውም ጋር እየተጨዋወትን ነበረ። እና ወደ በጌ ምድር የምትሄደው መቼ ነው አለችኝ። ቀስ ብላ አርስት ለመለወጥ እንደፈለገች ገባኝ። መቼ እንደሆነ ገና አላወቅኩም። የጋንታ 26 አባሎች ምክትል የጋንታው መሪው ይዟቸው መጥቶ ጦርነቱ ላይ ተካፍለዋል። ነገ ወይንም ከነገ ወዲያ ከነርሱ ጋር ወይንም ለብቻዬ ወደ አሲምባ ወርዳለሁ አልኳት። አሁንስ ኃይል 500 አስጠላኝ። እኔም ብሆን ወደ ሌላ ኃይል ቢቀይሩኝ ደስ ይለኝ ነበር። ጌትነት የለም። አሁን ደግሞ የአብዮና ሮማሃ ተሰውተዋል። አንተ ብርሃኑና ግዳይ ጨጓር ደግሞ ወደ ሌላ ቦታ ተመድባችኋል። የቀረነው እኔ ቴዎድሮስ ባሪያውና እንግዳ ወርቅ ብቻ ነን አለችና በሐዘን ተዋጠች። እኔም እኮ ትዕዛዝ ሆኖብኝ ነው እንጂ ከናንተ ለመለየት አልፈልግም ነበረ።
በተለይ እኔና አንቺ ሁልጊዜ አንድ ኃይል ውስጥ ብንሆን ደስ ይለኝ ነበረ አልኳት። አይ አማኑኤል፣ እንደዚያማ አይሆንም። ግን ትግራይና በጌ ምድር ሆኖ መለያየቱ በጣም ደስ አይልም። ተናግራም ሳትጨርስ እኔም መልስ ሳልሰጣት የከባድ መሳሪያ ድምፅ ሰማሁኝና ከተቀመጥኩበት ፍንጥር ብዬ ተነስቼ ጠመንጃዬን አንስቼ ግራ ቀኝ ስል እርሷም በጣም ሳቀች። እንደዚያ ስትስቅ አይቻት አላውቅም። በጣም ሳቀች። ምን ያስቅሻል? ጠመንጃሽን ያዥና ተነሽ እንጂ አልኳት። ያሳቃት የግልድም አለባበሴና ከነብረቴ መነሳቴ ነበረ። ግልድም አለባበሱን በደንብ አውቀህበታል። ከግልድምህ ጋር ደግሞ ጠመንጃ እየያዘ ያምርብሃል። ልክ የሀገሬን ሰዎች መሰልከኝ አለችኝ። አለባበስ እኮ በደንብ አስተምረውኛል። ከ2 ዓመታት በፊት ከወሎ ሮቢት አሲምባ ድረስ አገልድም ለብሼ ነበር የተጓዝኩት አልኳት። አዎ ሰምቻለሁ። ታዲያ እንዴት አልረሳኸውም? እንዴት ይረሳኛል? እሺ ዘለ የተነሳኸው ምን ሆነህ ነው? የከባድ መሳሪያ ድምፅማ አልሰማህም አለችና ጥቂት ዝም አለች። የለም አልሰማህም። አንተ ብትሰማ ኖሮማ እኔም ሰማ ነበር አለችኝ በማረጋገጥ። እንግዲያውስ የሌሊቱ የቶክስ ድምፅ ጭንቅላቴ ውስጥ ተቀርጾ ይሆናል ብያሰብኩና ገረመኝ። በልሱን ተወውና ና ተቀመጥ አለችኝ። ከፊት ለፊቷ ድንጋይ ላይ ተቀመጥኩኝ። ስቀመጥ እያየችኝ ሳቋን እንደገና ጀመረች። ምን ነው ስላት፣ አሁንስ ሚዶና ቅቤ ብቻ ነው የቀረህ እንጂ እሱ ቢጨመርልህ ደንበኛ ራያ፣ እንዲያውም የወሎ ራያ ትመስላለህ አለችና ሳቋን ለቀቀችው። ፊት ለፊት ተቀምጠን አይን ለአይን እየተያየን ስለነበረ ገጽታዋ ብሩህ ሆኖ ይታየኛል። ጥርሷ ተከርክመው እንደተስተካከሉ ሁሉ መስመር ይዘው የተደረደሩ ናቸው። ጉንጮቿ ወጣ ወጣ ብለው አይኖቿ ወደ ውስጥ ገባ ገባ ብለዋል። ገላዋን በሳሙና ስለታጠበች ፊቷ ያንጸባርቃል። አጠር ያለ ሉጫ ጸጉሯ በነፋሱ ወዲያ ወዲህ እያለ ይወዛወዛል። ሰውነቷ በሙሉ የተስተካከለ ነው። ሁሉ ነገሯ አምሯል። ትክክለኛ የሴትነት ውበትን ያየሁት ያን ቀን ይመስለኛል። በሌላ ጊዜ በደልዳላ አቋሟ ጠመንጃ ይዛ በተለይ ደግሞ ኮፍያ አድርጋ ስትሄድ ወንድ ነው የምትመስለው። ፊቷን ኮስተር ስታደርገው ደግሞ ታስፈራለች። በዚያ ቀን ግን ተጣጥባ መናፈሻ ውስጥ ሆና ንጹሕ አየር እየተነፈሰችና ነፃ ሆና ስትስቅ ሳያት ድላይ መስላት አየችኝ። አሁንስ በእውነት ሙሽራ መስለሻል። ዛሬ በጣም ነው ያማረብሽ። አብረውኝ ያደጉ የአዲግራት ልጃገረዶችም መስለሻል። እንዲህ ከሆነ ሁልጊዜ ወንዝ እየወረድሽ በሳሙና መታጠብ አለብሽ ብዬ ቀለድኩባት። አንተ አናርኪስት፣ ስነ ስርዓት፣ የአዲግራት ልጃገረዶች ቆንጆዎች እንደሆኑ አውቃለሁ አለችና እንደገና መሳቅ ጀመረች። ማራኪ ውበትና የሚያምር ሰውነት እንዳላት በዚያ ቀን አይቻት ምስክር ለመሆን በመቻሌ ትልቅ ደስታ ተሰማኝ። ጠዋት ስናለቅስ ቆይተን አሁን ደግሞ በሳቅ ልንሞት ደርሰናል። እንደገና ወደዚህ ሐሳብ ስገባ ፊቴ ተለዋውጦ በሐዘን ጨለመ። እርሷም ወዲያውኑ መለወጤን አይታ ምን ሆንክ አማኑኤል አለችኝ። የእርሷም ፊት እንደኔው መለወጥ እየጀመረ ሲሄድ ይታየኛል። ምንም አይደለም፣ ግን እኮ ድላይ እኔና አንቺም ከዛሬ በኋላ ላንገናኝ እንችላለን። እንዲህ አይነት እድልም ሁለተኛ ላይ ያጋጥመን ይችላል አልኩኝ፣ ሐዘን የበለጠ ልቤን እየሰበረው። አሁን ሊሆን ይችላል። እኔ ዛሬ በሕይወት እንደማላገኝህ ነበር ትናንት ማታ ያሰብኩት። አጋጣሚ ሆኖ ግን ዛሬ አብረን ውለናል። የሚቀጥለው ጊዜ ደግሞ ምን እንደሚያመጣ ምን ይታወቃል አለችና እርሷም አንገቷን ወደ መሬት ደፋችው። የሚወርደውን የወንዝ ውሃ እየተመለከትኩኝ ቅዝዝ ብዬ ቀረው።
ቀና አለችና ምን ነው አማኑኤል፣ ምን እያሰብክ ነው አለችኝ። ምንም፣ ብቻ የምንወዳቸውን ጓዶች ቀብረን ዳግም ላናገኛቸው መለያየታችንን ሳስበው ውስጤ ይረበሻል። በተለይ ሮምሃ አጠገቤ እንደተመታ ወዲያውኑ ነበር የሞተው። ትናንትና መጀመሪያ የተሰዋው እሱ ይመስለኛል። እንደተመታ በዚያው ወድቆ ቀረ። አንዲት ቃል እንኳን ለመተንፈስ እድል አላገኘም። እኔ ግን ነፍሱ ሳትወጣ አንድ ቃል እንኳን ይናገር እንደሆን ብዬ ስሙን እየጠራው ትከሻውን ነቀንቀው ነበር። እሱ ግን እስከ ወዲያኛው ሄዷል፣ አልሰማኝም። የሆነ ነገር ተናግሮ ቢሞት ይሻለኝ ነበር። ምንም ቢሆን ሐዘኑ የሚወጣልኝ አይመስለኝም። እርሱ አንድ ቃል ለመተንፈስ እድሉን አጣ። እኔና አንቺ ደግሞ እዚህ ልዩ የተፈጥሮ ውበት በታደለ፣ በአበቦች በተንቆጠቆጠ፣ በአዋፋት ዝማሬ በደመቀ ንጹሕ አየር፣ ጥርት ያለ የወንዝ ውሃ ባለበት ቦታ ላይ ገላችንን ታጠብን። በነጻነት ሆነን እየሳቅን ለማውራት የማይታለም እድል አገኘን። ዓለም ምንድናት? እንዲህ የሰማይና ምድር ያክል የሰው ልጅ እያለያየች የማይገናኝ አጋጣሚ የምትሰጠው እድልስ የሚወሰነው እንዴት ነው እያልኩ ራሴን እየጠየቅኩ ሁሉም ነገር ግራ ይገባኛል አልኳት። ደግሞ ትናንት በጣም ያሳዘነኝ ነገር ምን እንደሆነ ታውቃለህ? ጌታሁንን ተሸክሜው ሲሄድ እኔ እንደሆንኩ አውቋል። የተመታው በከባድ መሳሪያ ግራ ደረቱ ላይ ስለነበር በጣም ተጎድቷል። የግራ እጁ ተበጥሳ ልትወድቅ ደርሳ አንድ ጓድ የግራ እጁን እየደገፈችልኝ ነበር የምንሄደው። እኔ ስለ እርሱ መትረፍና ለመትረፍ ነበር የምጨነቀው። እርሱ ግን እንዲያ ሆኖ የራሱን ሁኔታ ትቶ እኔን ሊያበረታታኝ አይዞሽ ጓዲት ይለኝ ነበር። ከሞት ጋር እየታገለ ትከሻይ ላይ እንዳለ መተንፈስ እያቃተው ሲታገል ይሰማኝ ነበር። እርሱ ሞት አፋፍ ላይ መሆኑን እያወቀ እኔን አይዞሽ ሲለኝ አንጀቴ አልችል ብሎ ይንሰፈሰፍ ነበር። እንደዚህ አይነት ሰቆቃ ማሳለፍ እንኳን በምትወደው ሰው በጠላትም ላይ ቢታይ ከባድ ነው። ግን ትግል ስለሆነ ለመርሳት መሞከር ነው እንጂ ምንም ማድረግ አይቻልም ብላ በሐዘን ስትዋጥ የኔን ሐዘን ትቼ እሷን ማጽናናት ጀመርኩኝ። ድላይ ተወርዋሪውን ኃይል ይዛ ወደ ጦርነቱ ስትገባ መጀመሪያ የመጡት እኔ ወደ ነበርኩበት ምሽግ ነበረ። ከወታደሮቹ ፊት ለፊት ስለነበርን በጣም የተጠቃነው እኛ ነን። የነርሱን ዘቦታ አስለቀን ነበር የምንታኮሰው። ወደ ግንቡ አጥር ለመጠጋት ግን አልቻልንም። እንደመጣች የተገናኘችው መጀመሪያ ከኔና ከሃጎስ ማንጁስ ጋር ነበረ። ሁኔታውን በደንብ ገለጽኩላት። ከኛ በስተግራ በኩል ምሽግ ይዘው የሚታኮሱት ህብስቱና ጌታሁን ላይ በከፍተኛ ሁኔታ ይተኮስባቸው ስለነበረ እነርሱ ወዳሉበት ቦታ እንድትሄድ ነገርኳት። እነርሱ ወደነ ህብስቱ ሲሄዱ እኛ ሽፋን እየሰጠናቸው ነበረ። ድላይ ይህንን አስታውሳ እኛ ወደ ታች ስንወርድ እናንተ ከፍተኛ ቶክስ ከፍታችሁ ሽፋን ባትሰጡን ችግር ላይ መውደቃችን አይቀርም ነበር። እነ ፍሱሂና እነ ግዳይ በጣም ገረማቸው። አንዶምና ጌታሁን ቆስለው ወድቀዋል። ህብስቱ ብቻውን ተነስቶ ወደፊት ሄዶ በዚያው ቀረ። ህብስቱ አጥሩ ስር እንደተመታ ከተረዱ በኋላ ወደፊት ሄደው ህብስቱን ለማውጣት ሞክረው ነበር። ነገር ግን ወታደሮቹ የህብስቱን ሬሳ ወደ ውስጥ ጎትተው አስገብተውታል። በመጨረሻ የነበረን አማራጭ በህይወት ያሉትን ቁስለኞች ማስወጣት ነበር። አንዶም በህይወት ተርፏል። ጌታውንን ግን በትከሻ የተሸከመው እየሄድኩ በላይ ላይ ሆኖ አይዞሽ ሲለኝ ቆይቶ ነው ያረፈው። ባሰብኩት ቁጥር ድምፁ ጆሮዬ ላይ ይደውላል። እስካሁን ድረስ ትከሻዬ ላይ ያለ ይመስለኛል። ሐዘኑ የቱን ያክል ልቤን እንደሰበረው ልነግርህ አልችልም። ነገር ግን ትግል ስለሆነ እኛም እንከተላቸዋለን። አሁን ያለን አማራጭ መጠንከር ብቻ ነው እንጂ የአብዮ፣ ሮምሃ፣ ህብስቱ፣ ጌታሁን፣ የሱፍ ሌሎቹም አይመለሱም። በሕይወት እስካለን ድረስ በጀግንነታቸው እንኮራለን። መስዋዕትነት ሁላችንም ወደ ትግል ስንገባ የተቀበልነው ነገር ነው። ሁላችንም ወደፊት በመታገል መቀጠል ብቻ ነው ያለብን
ትግል እኮ ለተሰውትም ላለነው መራራ ነው። ይሄን ሐዘናችንን ልንረሳው ካልቻልን ወደፊት ለመራመድ እንቸገራለን። ስለዚህ እሱን ረስተን ስለ ወደፊቱ ዓላማችንና ትግላችን እናውራ። ድላችንን በተስፋ የሚጠብቀውን የትግራይንና የመላው ኢትዮጵያን ሕዝብ ስናስብ ብቻ ነው ሐዘናችንን መርሳት የምንችለው አለች በተመስጦ። ሁለታችንም ስናወራ ወደ ወንዙ ጎንበስ ብለን ወራጁን ውሃ እያየን ስለነበረ እንባችን ወደ ወንዙ እየተንጠባጠበ ከወንዙ ከውሃው ጋር ተቀላቅሎ ይወርዳል። ትካዜና ሐዘናችን ከብዶ ከቁጥጥራችን ውጭ ነበረ። ፍሱህ ገብራይ ምሳሌ ያመጣልን እንደሄደ አልተመለሰም። የሄደበት ከተማ ካለንበት ቅርብ ነው። ነፃ የወጣ አካባቢ ስለሆነ የሚጠበቀው በእኛ ሚሊሻዎች ነበረ። በአካባቢው የምትንቀሳቀሰው ኃይል 66 ብዙ ስለሰራችበት በርካታ ደጋፊዎች ያሉባት ከተማ ነች። ከትንሽ ጊዜ በኋላ ፍሱህ ገብራይና 2 ሚሊሻዎች ዳቦ አመጡልን። በልተን ከወንዙ ውሃ በእጃችን እየጨለፍን ጠጣን። ፍሱህ ገብራይ እመጣለሁ ብሎ ከሚሊሻዎቹ ጋር ተመልሶ ሲሄድ እኔና ድላይ እንደገና ለብቻችን ቀረን። ያለንበት ቦታ ከከተማው ቅርብ ሲሆን የሚከልለን አንድ መለስተኛ ኮረብታ ነው። ወደ ወንዙ መውረጃ ገደላማ እየሆነ ይሄዳል። ትላልቅ ዛፎችም ይገኙበታል። ቀሪዎቹ ጓዶች ያሉበት ቦታ በግምት ነው እንጂ በደንብ አናውቀውም። ከነበርንበት ቦታ በምን ያህል ርቀት ላይ እንዳሉ መገመትም ከባድ ነው። የምትሄዱበት ቦታ ለጸጥታ አስጊ አይደለም፣ በእኛ ሰዎች ቁጥጥር ውስጥ ነው ብቻ ነው የተባልነው። ሁለታችንም አገልድም ለብሰን መሳሪያችንን ከነሙሉ ትጥቁ ይዘን ልብሳችንን እያደረቅን ነበረ። ከምሳ በኋላ አገልድም እንደለበስኩኝ ድንጋይ ላይ ቁጭ አልኩኝ። ከወገቤ በላይ ራቁቴን ነበርኩኝ። ድላይ ግማሽ ራቁቴን ስታየኝ የመጀመሪያዋ ነው። ቀና ብላ ተመለከተችኝና አማኑኤል ለካስ በጣም ቀጭን ነህ፣ አጥንቶች ይታያሉ አለችኝ። አዎ እኔ እኮ በድህነት ነው ያደግኩት። አሁን ደግሞ ትግል ላይ ስለሆንን የተገኘውን ነው የምንበላው። ጦም ውሎ ጦም ማደርም የተለመደ ነገር ነው። በፊትም በችግር አሁንም በባሰ ሁኔታ በመኖሬ የነበረው ይብሳል አልኳት። አይዞ ምንም አይደለም፣ ሁላችንም በድህነት ነው ያደግነው ስትል እኔን ለማጽናናት መስሎኝ ነበረ። እኔ በድህነት ማደጌን መደበቅ አልፈልግም። አንዳንድ እንዲታወቅባቸው የማይፈልጉም እንዳሉ አይቻለሁ አልኩ በመቀጠል። ልክ ነህ፣ ሁሉም እንዳንተ ንጹህ መሰለህ እንዴ? ለዚህ እኮ ነው ትግሉ ከውስጥም ከውጭም ነው የሚባለው በማለት ድህነት የሚያሳፍር እንዳልሆነ በሚማርክ አነጋገር ገለጸችልኝ። ውድ የኢትዮ ሜዳ ቤተሰቦች የአሲምባ ፍቅር መጽሐፍ ትረካ ክፍል 32 አብቅቷል። በቀጣይ ክፍል 33ን ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።